ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። ላንተ የከፈልኩትን እግዚአብሔር ምስክሬ ማንም ከፍሎልህ። ጀግና ወንድም አመስግኑልኝ። አሁንታ በርሲሳ ምድረ ሌባን እየተከታተለ ቁም ስቅል የሚያሳይ ጀግና ወንድም አለን። ተጠያቂውስ ማንክ? ተጠያቂውስ ማነሽ? ሁለታችሁ ሌባ ሞላጮች። ከፈለጋ ሰበር መረጃ መንሱር ጀማል ከምንም ጊዜ በላይ ችግር ውስጥ የገባው ይመስላል። መንሱር ጀማል ላይ ነገሩ እየከረረ ይመስላል። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። አሁን በበረከት ገበሬዋ ጉዳይ ላይ ያልተጠበቁ አይነት ነገሮች እየተርሱ ነው። መድኃኔዓለም ምስክሬ ከዚህ በኋላ ፍራኦልን አላምነው፣ ጓደኝነቱም አይኖረንም። ዮኒ ማኛውም እጁን እያስገባ ይገኛል። ታሟል፣ መድኃኒት ይወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ። በዚህ ጉዳይ ላይ ቴዲ አዋሳ እና ፍራኦል ኢንቴቻ ያላቸው ነገር እየከረረ የመጣ ይመስላል። ያኔ ከዮኒ ማንኛ ጋር በነበረው ሰጣ ገባ ዮኒ የአይምሮ ታማሚ ነው። በረከት ገበሬዋ ስለ መንሱር ጀማል ያልተጠበቀ ነገር ተናግራለች። መንሱር ጀማል እንደዚህ አይነት በጥራቆች መጨረሻቸው ምን ሆነ? በዚህ ጉዳይ ላይ አሁን ታበርሲሳ የሚገርም ንግግር እየተናገረ ይገኛል። ድፍረቷ ትልቅ ነው። ድፍረቷ የሚጀምረው ከነዚህ ትላልቅ ስሟን እየጠራች እኮ ነው። ሰላም የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁልኝ? ወደ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መተናል። ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቃለሁ። ወደ ቤተሰቦቻችን ሰሞኑን ለእናንተ አፋጣኝ የሆነ መረጃዎችን እያደረስንላችሁ ነበረ። ስለ መንሱር ጀማል እስር ጉዳይ ላይም አዲስ ነገር ዛሬ አለ። ስለዛም ትንሽ ፍርድ ቤቱ ያለውን ነገር ማብራራላችሁ ይሆናል። ወደ ቤተሰቦቻችን እንደምናውቀው በፊንቴክ ኢንቨስትመንት ግሩፕ ዙሪያ ላይ ተከሶ የነበረው መንሱር ጀማል ትላንትና ፍርድ ቤት መቅረቡና ውጭ ያሉትም ተከሳሾችም መተው ፍርድ ቤታቸውን መከታተላቸውን በመረጃዎችን ሰምተናል። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ውጡ ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሳሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች ገልጸዋል። በዚህ ጉዳይ ላይ ደግሞ ፍርድ ቤቱ አሁንም ቢሆን የመንሱር ጀማልን የዋስትና መብቱን መንፈጉን ሰምተናል። ጉዳዩም እንደተናገረው ከሆነ አቃቤ ሕግ ባቀረበው መረጃ መሰረት መንሱር ጀማል ከዚህ በፊትም በብዙ ወንጀል ውስጥ የሚጠረጠርና ከዚህም ከወጣ በኋላ እንዲያት ወንጀሎችንም ድጋሚ መስራት እንደሚችልና ከዚህ በኋላ ብዙ ሰዎችን ያጭበረብራል በማለት ስጋት ውስጥ በመሆኑ መንሱር ጀማልም ፍርዱን እስር ቤት ሆኖ እንዲከታተል የፌዴራል ፍርድ ቤት ምድብ ችሎት ወስኗል። እንደምናውቀው መንሱር ጀማል በብዙ ወንጀሎች ሲፈለግ እንደነበረ ሁላችንም እናውቃለን። በሶሻል ሚዲያው ብዙ እያጭበረበረና ብዙ ሰዎችን እያተለለ የሚገኝ የሶሻል ሚዲያ ተጽዕኖ ፈጣሪ እንደነበረ ሁላችንም የምናውቀው ነው። በዚህ ጉዳይ መንሱር ጀማል እንደዚህ አይነት በጥራቆች መጨረሻቸው ምን ሆነ? መጨረሻቸው እስር ቤት፣ መጨረሻቸው በመንግስት እየተፈለጉ መጥፋት the most wanted ተብለው። ሞት አይሻልም እንዴ? ሞት አይሻልም?
እና ያንን ነው ልለው የምፈልገው። አሁንም የምናገረው ምንድነው እንደዚህ አይነት ቆሻሾች የሀገር ላይ ካንሰሮች መሀይም ከሆኑ የኢትዮጵያ መንግስት ማየት ያለብህ ነገር አለ። ምንድነው የምትሰራው? ፕሮፖዛል ምንድነው የምትሰሩት ብሎ ካልጠየቀ፣ በተለይ ሎን ሲጠየቅ ትልልቅ ሎኖች እንደው ዶክተር አብይ ሌላውን ተው፣ አንተ ጋር ካልመጣ አም ሶሪ ቱ ሴይ ብዙ ቼን አላቸው። አንተ ጋር ካልመጣ ትልልቅ ሎን አሁን ለምሳሌ ከ100 ሚሊዮን ብር በላይ ከሆነ ሎኑ አንተ ቼክ ማድረግ መቻል አለብህ። አም ሶሪ ብዙ ስራ አለብህ። አቃል እስራኤልም ፍርድ ቤቱም አሁንም ቢሆን የዋስትና መብቱን መንፈጉንና ከዚህ በኋላም የዋስትና መብት ቢሰጠውም ቶሎ ወደ ፍርድ ቤት ለማምጣት በጣም ችግር እንደሆነና ከዚህ በፊትም በዚህ የፊንቴክ ኢንቨስትመንት ግሩፕ ክስ ዙሪያ ላይም በጣም እየተፈለገና በችግር እንደተገኘ ፍርድ ቤቱም አክሎ ገልጾላቸዋል። እና ውድ ቤተሰቦቻችን በዚህ አያይዤ ደግሞ ስለ መንሱር ጀማልን በረከት ገበሬዋና ፍራኦል ኢንቴቻ ባደረጉት የላይቭ ቆይታቸው ላይ ብዙ ነገርም ተናግሯል። የመንሱር ሌላ ስህተቱ ምን መሰለ? አቅም የለኝም ፍርድ ቤት ጠበቃ አቁምልኝ ማለት ይችል ነበረ። ታውቃለህ፣ ማንኛውም ኢትዮጵያ ውስጥ ታውቃለህ፣ ለምሳሌ አንተ ገንዘብ የለኝም አቅም የለኝም ካልክ በቃለ መሐላ ማለት ነው። በቃለ መሐላ ፍርድ ቤት ችሎቱ ጠበቃ እንትን ይሰይምልሃል፣ ከዛ ይከራከሩልሃል፣ ተከላካይ ጠበቃ ይሰይምልሃል ማለት ነው። እና መንሱር ጠበቃ የለኝም አላህ ነው ጠበቃዬ ብሎ ራሱ ነው የሚከራከረው። ምን አለ መሰለ፣ ጠበቃ ወሳኝ ነው። ለምን አንቀጽ በአንቀጽ እየጠቀሰ ህጉን በስነ ስርዓት ሪፈር እያደረገ ይከራከርልሃል ቆሞ። ገባ? ስለዛ እንደዛ ቢያደርግ ጥሩ ነበረ። በተረፈ እግዚአብሔር ይርዳው። ያደረገውን ራሱ ያውቃል፣ የውስጡን እግዚአብሔር ያውቃል። እኔ እንዲህ ነው እንዲያ ነው ብዬ ልፈርድም ልኮንንም የሆነ ነገርም ልልም አልችልም። እውነት አሁን እዚህ ጋር በአጋጣሚ ስላነሳችሁት ነው ይሄን ነገር። እግዚአብሔር ይርዳው። በቃ ሌላ ልል የምችለው ነገር እግዚአብሔር ይርዳው፣ እግዚአብሔር እውነቱን ያውጣው። መንሱር ጀማል መናገር ብዙ አይችልም። እናም ፍርዱንም ማብራራት ማይችል አይነት ከሆነ መንግስት የራሱን ጠበቃ መቅጠር እንደሚፈልግ መናገር ለፍርድ ቤት መናገር ነበረበት። በዚህ ዙሪያ ላይ መንሱር ጀማል ትልቅ ስህተትንም እየሰራ ነው በማለት በረከት ገበሬዋ ለመንሱር ጀማል ቆማ ያልተጠበቁ አይነት ነገሮችንም ተናግራለች። እንደምናውቀው መንሱር ጀማል እና በረከት የሚያገናኛቸው ነገር አለ ብሎ ታሟል መድኃኒት ይወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ፣ ሁለተኛ ቀን ስትል ግን ዝም ብለህ ትሰማለህ። ስለዚህ ጓደኞችን መሸጥ፣ ጓደኞችን ብትራይ ማድረግ በአንተ አይቻልም። እስቲ አንድ የወንድ ጓደኛ እንጥራልኝ። አንድ የወንድ ጓደኛ የለም። አንድ ከጎኔ የሚቆም አንድ ጓደኛ እኔ ነበርኩ። ከኔም ጋር ይኸው በምታየው ደረጃ ሆነናል። አንድ ከጎኔ የሆንኩት እኔ ነበርኩ። አንድ ነው ማውራ ኖባዲ ከአንተ ጋር አንድ ጎን የሚቆም አንድ ወንድ አታመጣ ፍራኦል። እውነቴን ነው ማውራ። በጣም ታሳዝናለህ። እኔ ግን አልኩ ተራ ስድብ አልሰድብም። አሁን በርሲሳን ግን አምጥቼ ስለ አንተ እንዲነግረኝ አድርገዋለሁ። ፊት ለፊት እያየ እንደሌላው አይደለሁም። እኔ ፊት ለፊት ሰው አንዴ ይሳሳታል ይባላል። ሁለቴ ሶስቴ እኔ ስም በማይረባ ነገር ሲነሳ ቁጭ ብለህ ታዳምጣለህ። ኧረ አይመስለኝም፣ እንደዛ እንኳን አይመስለኝ። አብረህ የበላውን የጠጣውን ሰው አብረን ምን ስትል ነበር ስለኔ? እንደው ሰው ሳይታዘበህ ሰው እንኳን አይታዘበኝም ብለህ አታስብ። ሰው እንኳን ይታዘበኛል አትልም። ሰው እንኳን እንደዚህ ይታዘበኛል እንዴት እንደዚህ ይባላል ምናምን አትልም። ሰው እንኳን ስንት ነገር ስትል ነበር። ሌሆኒ ብዬ እኮ ነው ቴዲ ሐዋሳ ቤት የገባሁት ስለ ቴምር ስሙ ስለጠፋ ስለኔ ተብሎ ሲሰደብ ስለነበረ ሌሆኒ ብዬ ነው እኮ እንዲሳርግ የነበርከው ስትል የነበርክ ሰው እኮ ነው። ዛሬ ወጥተህ ስለኔ ስም ሲጠፋ ዱቅ ብለህ ታዳምጣለህ። ብዙ ሶሻል ሚዲያ ላይ የሚረማመዱና ያልተጠበቁ አይነት ነገሮችንም እያየን እንገኛለን። ፍራኦል ኢንቴቻም ያው መንሱር ጀማልም አውርቶ አደሮች ናቸው በማለት ብዙ ነገርም እያወዛገበ ይገኛል። በዚህ ላይም ቴዲ ሀበሻንም የተለያዩ ነገሮችም እየተወቀሱ የሚገኙበት ሞመንቶች እንደሆነ ሁላችንም እናውቃለን። በዚህ ዙሪያ ላይ ደግሞ ዮኒ ማኛም ስለ ቴዲ ሀበሻም ስለ ፍራኦል ኢንቴቻም ያልተጠበቁ አይነት ነገሮችንም እየተናገረ ይገኛል። ከዮኒ ማኛ ጋር በነበረው ሰጣ ገባ
ዮዲ የአይምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል ጋዜጠኛ እንዳልክ ሁለት ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታልና እኔ ቴዲ እንትና ዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ ዮኒም ማለት። በዚህ ዙሪያ ላይ ደግሞ እንደምናውቀው ዮኒ ማኛ ያልተጠበቁ አይነት ነገሮችን ከብዙ ፍሉ አንጻር የሚናገር አይነት ሰዎች ነው። ቴዲ አዋሳን ልሰድበው። ቴዲ 200 ሺህ ብር ይዞ ኢንቨስት ሊያደርግ ኢትዮጵያ መጥቶ ምን ያስቀባት? ለምን ተዋሻለሽ? ውሸት ለምንድን ነው የሚጠቅመሽ? አንቺ በሌብነትሽ ነው ሀገር ነው የጠየቀሽ። የተጠየቅሽው በሀገር ደረጃ ነው። በዝርፊያ ታስረሽ ከዛ ደግሞ ተፈተሽ ሲያዩሽ እንደገና ሌብነትሽ አላቆም ብሎ እንደገና ለምንድን ነው የተፈለግሽው? አሁንም ዮኒ ማኛ ለሱ ርዕስ የሚሆኑ ጉዳዮች የተነሱለት ይመስለኛል። ምክንያቱም በነ ፍራኦል እንቴቻ በነ በረከት ገበሬዋ እና በነ አውንታ በርቺሳ ዙሪያ ላይ ብዙ ነገሮችን በቲክቶክ ገጹ ላይ እየተነጋገረ ይገኛል። ጀግና ወንድም አመስግኑልኝ። አውንታ በርቺሳ ምድረ ሌባን እየተከታተለ ቁም ስቅል የሚያሳይ ጀግና ወንድም አለን። እንደ አውንታ በርቺሳ ያሉ ኢትዮጵያ ላይ 10 ቢኖሩ ኢትዮጵያ ሰላሟን ታገኛለች። ሰላሟን ታገኛለች። እግዚአብሔር መሰከረ። እንደ አውንታ በርቺሳ ያሉ 10 ኢትዮጵያውያን ቢገኙ 10 ነው ማወራው 10 ያንን አርጋል። ለአውንታ በርቺሳ እስቲ ያለውን ነገር ትነግረኛለህ። የፈለግከውን ስም ጠርተህ እኔ ቤት ልክ እነ ፍራኦል እንዳረጉት ማለት ነው። እኔ ቤት መጥተህ ስለ ፍራኦል መናገር ትችላለህ። ፍራኦል የኔ ስም ሲጠራ ዝም ነው ያለው። እኔ እንዲህ አፍ አልካፈትህም። ፍራኦል በግልጽ ነው የምነግርህ፣ አፍ አልካፈትህም። አውንታ በርቺሳ ስለ አንተ መረጃ አለኝ ብሎኛል። መጥቶ ግን እኔ ቤት ማብራራት ይችላል። በግልጽ ነው የምነግርህ። አንተ እንደ ጓደኛ እንደ ወንድም ማድረግ የነበረበት አትቀባጥሪ። የሚዋሽበት ሀገር አይደለም። መሀይሞች ስለሆኑ መሀይም ደፋር አሜሪካን ሀገር ኢፍ ዩ አር ቢዝነስ ኦውነር ማንኛውም ቢዝነሱ ይኖር ከኡበር ጀምሮ ቢዝነስ ቢኖር ይወጣል፣ ታይትል ይወጣል። this is how America works። ግን መሀይማን ይበጠረቁና when you google anything ስማቸው ድራሹ የለም። ግን ሀብታም ነን እንደዚህ ነን ብለው ሲበጠረቁ ይውላሉ። ጥቅም የለው። ፈርስት ቢኖር እሰየው፣ እግዚአብሔር ሞልቶ ይስጣችሁ። አሮን ጋር ፕሮብለም መበጥረቁ ግን ጥቅሙ ምናዊ ነው። ምንድን ነው የሚጠቅመው? ምክንያቱም እንዲህ አይነት ነገሮችን ነው ሲገኝ ነው እንዲህ አይነት ወሬዎች ሲገኝ ነው ለሱም የገቢ ምንጩ የሚሆኑ ብዬ አምናለሁ። በዚህ ዙሪያ ላይ ብዙ የሚነሱ ፉሎች አሉ። ብዙ የሚነሱ ያልተጠበቁ አይነት ነገሮችን እየተነሱ ነው። ምክንያቱም በረከት ገበሬ አሁንም ቢሆን የፌዴራል ፖሊስ ክስ ካወጡ 4 ሰዎች መካከል በጣም ተፈላጊዋ አንዷ በረከት ገበሬዋ ናት። ሰበር ዜና! በረከት ገበሬዋ ፍርድ ቤት ሳትቀርብ ቀርታለች። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ይፈልጋሉ ማስታወቂያ ያወጣባቸው ወይዘሮ በረከት ወርቁ ማለትም በረከት ገበሬዋን ጨምሮ 4 ግለሰቦች ችሎት ሳይቀርቡም ቀርቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ ከባድ የሙስና ወንጀል ክስ የተመሰረተባቸው 13 ግለሰቦች ላይ የቀረበባቸውን ክስ መቃወሚያ ለመስማትና ከመዝገብ 6 እስከ 10ኛ ተከሳሾችን መቅረብ ለመጠባበቅ ዛሬ ግንቦት 10 ቀጠሮ ሰጥቶ እንደነበረም የሚታወስ ነው። ችሎቱ በክሱ ጌታቸው፣ ወይዘሮ በረከት ወርቁ፣ አቡሽ አየለና ይልቃል የኔ ሰውን መቅረብ ለመጠባበቅ ዛሬ ቀጠሮ ሰጥቶ የነበረ ቢሆንም ተከሳሾቹ በችሎት ሳይገኙ መቅረታቸውም ተረጋግጧል። በቀጠሮ መሰረት የተሰየመው ችሎት የክስ መዝገብ ላይ መቃወሚያ ያቀረቡ ተከሳሾችን
በማዳመጥ ብይን ለመስጠት እንዲሁም ደግሞ ከ6ኛ እስከ 10ኛ ተከሳሾች ፖሊስ ለችሎቱ እንዲያቀርብ ለመጠባበቅ ለሰኔ 1 2018 ዓ.ም ቀን ቀጠሮ መስጠቱም ተረጋግጧል። ያውላችሁም እንደምታውቁት በረከት ገበሬዋ ከሀገሬ አልወጣም ስትል የነበረ ቢሆንም ትናንት ምሽት ባደረገችው የቲክቶክ ላይቭ ላይ አየርላንድ እንደምትገኝም በይፋ መናገሯም የሚታወስ ነው። አሁን እነዚህ በምስላቸው የወጡት የፌዴራል ፖሊስ ካወጣቸው ወንጀለኞች መካከል እነዚህ 4ቱ ሰዎች ለፍርድ ቤት አለመቅረባቸውን የፌዴራል ፖሊስ አሳውቋል። ምክንያቱም በረከት ገበሬዋ አሁን በዚህ ሰዓት የምትገኘው ከሀገር ወጥታ እንደሆነች በሶሻል ሚዲያ ላይ ሲረማመዱም እንደነበሩ ሁላችንም አውቀናል። በዚህ ዙሪያ ላይ እኔም ቪዲዮ ሰርቻለሁ። አሁን ፍርድ ቤት አለመቅረቧ እና ከዚህ በኋላ የሚደረገው የክስ ሂደቶች በረከት ገበሬዋ በሌለችበት ውሳኔ እንደሚሰጥ የሚሆን ነገሮችንም አዝማሚያዎች ያሉ ይመስለኛል። ወደ ቤተሰቦቻችን ድፍረቷ ትልቅ ነው። ድፍረቷ የሚጀምረው ከነዚህ ትላልቅ ስሟን እየጠራች እኮ ነው። የኦሮሚያ ምክትል ፕሬዝደንት ስልክ ቁጥርን እኮ ሀክ ያደረጉ ሰዎች ናቸው። እልክልሃለሁ፣ ትፖስተዋለህ። እነዚህ ትላልቅ ሰዎች አቶ ሽመልስ አብዲሳን የሚጠሩ ሰዎች ናቸው እኮ። በአቶ ሽመልስ አብዲሳ አስጠራለሁ ብላ እኮ። ከዛ ውጭ በተለየ ደግሞ እሷ ደጋግማ የምታነሳቸው በተሳተፈችባቸው ቢዝነሶች የምገባ የእናቶች ማቋቋሚያ ትምህርት። ለእናንተም አዲስ መረጃ ሲደርስ በቶሎ በአፋጣኝ ከብዙ አንግል እያብራራን እና ብዙ አንግሎችንም እያመዛዘንን ለእናንተ መዳረስላችሁ ይሆናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያድርግልን። እናመሰግናለን።